ለቁመትም ቢሆን ለውፍረት የሚሰራውን አልደግፍም፣ ግን የሚሰሩ ሐኪሞች አሉ። በጣም እንግዲህ አሳሳቢ ሆኖባችሁ መሰራት አለብን ግዴታ ካላችሁ ሄዳችሁ መሰራት ይቻላል። ኬግል ኤክሰርሳይዝ። ኬግል በጣም ወሳኝ የስፖርት አይነት ነው። አሁን ሌላ ኤሮቢክስም ዌት ሊፍትም የምትሰሩ ወንዶች ኬግልን ደግሞ በደንብ ብትሰሩ አንደኛ የብልት የጥንካሬ አቅሙን በደንብ ትጨምሩታላችሁ። ሁለተኛ የግንኙነት ቆይታችሁን የመቆጣጠር አቅማችሁን ይጨምረዋል። ለግንኙነት የሚያነሳሳችሁን ነገር ካያችሁ ወይም ለግንኙነት በሚያነሳሳችሁ መንገድ ከተነካችሁ በኋላ ብልታችሁ ግትር ብሎ እስቲቆም ድረስ ደረጃዎች አሉት፣ ሰዓቶች አሉ። በመጀመሪያ ለግንኙነት የሚያነሳሳችሁን ነገር ካያችሁ በኋላ ወይም ከተነካችሁ በኋላ ከ5 እስከ 30 ሰከንድ ባለው ጊዜ ውስጥ ፊሊንግ ፌዝ እንለዋለን። ይህ ነገር ማለት ደም ወደ ብልት ማሳደጊያ ስፖርት አለ ወይ? በተለያየ ምክንያት ጡንቻችሁ አቅም አንሶት ምናምን የተሸበሸበ ነገር ከሆነ ኬግል ኤክሰርሳይዝ በመስራት ብልታችሁ የሚሸበሸበው ነገር ከፍ ሊል ይችላል። ግን ቁመቱን የምትጨምሩበት ወይም ውፍረቱን የምትጨምሩበት ምንም አይነት ሕክምና፣ ስፖርት፣ መርፌ፣ ባህላዊ ሐኪም ምንም አይነት ነገር የለም። በየቦታው ነው ገንዘባችሁን እየተበላችሁ ያላችሁት ማለት ነው። ስለዚህ የብልት ማሳደጊያ ምንም ነገር የለም። ብልታችሁ ያለውን ሳይዝ በትክክል አክሴፕት ማድረግና መቀበል ብቻ ነው ያለባችሁ። መጠኑ አይደለም ችግሩ። በትክክል ይቆማል ወይ፣ ሰዓቱን ጠብቆ ይጨርሳል ወይ፣ ለሁለተኛው ዙር ዝግጁ ይሆናል ወይ፣ ጠዋት ይቆማል ወይ ነው። እነሱ ላይ ችግር ካለ መታችሁ መታከም ትችላላችሁ። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት ነው። የብልት መጠኔ በቂ ነው የሚል ሰው የለም። ወንዶች መቼም የብልት መጠናችሁ አይበቃችሁ እና ብዙዎቻችሁ ደግሞ ብልታችሁ ሳይቆም ነው የምትለኩት ወይም ሳይቆም ነው የምታዩትና ትንሽ ይመስላችኋል። ብልት ቁመት የሚለካው ከቆመ በኋላ ነው። ከ11 እስከ 13 ሴንቲሜትር ኖርማል ነው ማለት ነው። ከዛ በታች ከሆነ ብዙም የሚያሳስብ አይደለም። ከ7 ሴንቲሜትር በታች ከሆነ ማይክሮፒነስ እንለዋለን። የቦታው ባህላዊ ሕክምናም ሆነ ፋርማሲዎችም የብልት ማሳደጊያ ሕክምናዎች አምጥተናል ብለው ብዙ አይነት ሰፕሊመንቶችና ሕክምናዎች ይናገራሉ። በተለይ ሺላጂት፣ አሽዋጋንዳ። ሺላጂት የሚባለው ኢሚዩን ፋንክሽን ወይም የበሽታ መከላከያ አቅማችሁን ሊጨምርላችሁ ይችላል። ኤነርጂያችሁን ቡስት ሊያደርግላችሁ ይችላል። አዎ፣ ግን በፍጹም አድርጎ የብልት ማሳደጊያ አይሆንም። አሽዋጋንዳም ቴስቴስትሮንን ቡስት ያደርጋል እና ለብልት አለመቆም ችግርና ለሌሎች ነገሮች ሊጠቅም ይችላል። ግን አሁንም የምናገረው ነገር ብልት አያሳድግም ማለት ነው። ብልት ባነሰ ቁጥር የብልት አለመቆም ችግርና የቶሎ መጨረስ ከሳይዝ ጋር የሚመጣ ነገር ይመስላችኋል። የቶሎ መጨረስ ነርቭ ላይ እና ሆርሞን ላይ ችግር ካለ፣ የብልት አለመቆም ችግር ደም ስር ላይ፣ ሆርሞን ላይ፣ ነርቭ ላይ ችግር ካለ ነው እንጂ የሚመጣው ሳይዙ ትንሽም ሆነ ትልቅም ሆነ ማተር አያደርግ። ቶሎ መጨረስና የብልት አለመቆም ችግር እያጋጠማችሁ ማንኛውም አይነት ሳይዝ ቢኖራችሁ ማለት ነው ችግሩ ከሳይዙ ሳይሆን ከሌላ ስለሆነ መታችሁ መመርመርና ሕክምና ማግኘት ከፈለጋችሁ ባዮ ላይ ባለው ቴሌግራም ሊንክ እየገባችሁ ቀጠሮ ማስያዝ ትችላላችሁ። አለ ሁል ጊዜ እጠብቃችኋለሁ። ባይ ባይ። ወንዶች በግንኙነት ወቅት ቶሎ የመጨረስ ችግር አለበት የሚባለው ከስንት ደቂቃ በታች ከጨረሰ ነው። አንደኛው ግንኙነት ከጀመረ ከ1 እስከ 3 ደቂቃ ውስጥ የሚያልቅ ከሆነ፣ ሁለተኛው ወንዱ ስሜቱን ማዘግየት ወይ ደግሞ መቆጣጠር ሲያቅተው። ነገር ግን አትጨነቁ፣ ይህ ችግር ዘመናዊ ሕክምና የሚፈታ ሲሆን በዚህ ዘርፍ ላይ ባሉ ሰብ ስፔሻሊስት ሐኪሞች ሕክምና ለማግኘት ባዮ ላይ ባለው ስልክ ይደውሉ። ወንዶች ከግንኙነት በኋላ ፈጽሞ ማድረግ የሌለባቸው ነገሮች፣ አንደኛው ሽንት ቤት አለመሄድ። ግንኙነት ካደረጉ በኋላ ሽንት መሽናት ባክቴሪያ ከሽንት ቱቦ ውስጥ ያስወጣል። ይህ ደግሞ ለሽንት ኢንፌክሽን ወይ ደግሞ ዩቲአይ እንዳትጋለጡ ያደርጋል። ሁለተኛው አልኮል ወይም ደግሞ ሲጋራ ወዲያው መጠቀም ከግንኙነት በኋላ የልብ ምት ከፍ ብሎ ስለሚቆይ ሲጋራ በዚህ ሰዓት የምትወስዱ ከሆነ ደም ስሮችን በማጥበብ ካርዲዮቫስኩላር ስትረስን ይጨምራል። ሶስተኛው አለመታጠብ ከግንኙነት በኋላ ሳትታጠቡ ብትቆዩ ስኪን ኢንፌክሽን ወይም ደግሞ የብልት ቆዳ ብግነትን ያስከትላል። ለማንኛውም የመራቢያ አካል ሕክምና ባዮ ላይ ባለው ስልክ ይደውሉ። ዶክተር የብልት መጠን ያነሰ፣ ዶክተር የብልት መጠን ማሳደጊያ መድኃኒት ካላችሁ? ይህ ጥቂት የማይባሉ ወንዶች ጥያቄ ነው። ለመሆኑ በጉዳዩ ላይ ያለው እውነታ ምን ይመስላል? የአንድ አዋቂ የብልት መጠን ምን ያክል ነው የሚለውን መረዳት ያስፈልጋል። የአንድ የአዋቂ የወንድ ብልት መጠን ለግብረ ስጋ ግንኙነት የተዘጋጀ የብልት መጠን ማለት ነው። በአማካኝ ቁመቱ ከ13.1 እስከ 14 ሴንቲሜትር ሲሆን ዙሪያው ወይም ደግሞ ውፍረቱ ደግሞ በአማካኝ 11.6 ሴንቲሜትር አካባቢ ነው። ስለዚህ ብዙዎቹ ከ90% በላይ የሚሆኑት ወንዶች በዚህ አማካኝ የብልት መጠን ውስጥ የሚገኙ ናቸው። ከዚህ በዘለለ
ብዙ በማያሳስብ ሁኔታ ላይ ሆናችሁ የምትጨናነቁ ወንዶች ካላችሁ እንግዲህ ይህንን እውነታ ማወቅ ይገባችኋል። የብልት መጠን ትንሽ ነው የሚባለው የቆመ የወንድ የብልት መጠን ቁመቱ ከ7.5 ሴንቲሜትር በታች ሲሆን ብቻ ነው። ከዚህ ውጭ ግን 90% እና ከዛ በላይ የሚሆነው ወንድ በዚህ ቅድም በነገርኳችሁ አማካኝ ውስጥ የሚገኝ ስለሆነ ብዙ ሊያሳስባችሁ አይገባም። አጠቃላይ በሩካቤና በስነ ተዋልዶ ጤና ዙሪያ ማማከር ቢያስፈልጋችሁ ባዮችን ላይ ባለው ስልክ ይደውሉልን።